ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ 5 ተጫዋቾችን ክለብ እንዲፈልጉ በይፋ ነግሯቸዋል። ከቼልሲ ጋርም ልምምድ መስራት እንደማይችሉ በይፋ ተገልጾላቸዋል። እነዚህ 5 ተጫዋቾች የትኞቹ ናቸው የሚለውን ጉዳይ በቅድሚያ እንመለከታለን። የቻቫሪያን ዝውውር እክል ገጥሞታል። ቼልሲ ቻቫሪያን ለማስፈረም ከፍተኛ ጥረት እያደረገ የነበረ ቢሆንም የሪያል ቫልካኖ ኃላፊዎች የልጁን የዝውውር ዋጋ ሰቅለውታል። ይህንንም ጉዳይ የምንመለከት ይሆናል። ቼልሲ ባዲያሽሌንና ዲሳሲን ለመሸጥ ክለብ እያፈላለገላቸው ይገኛል። ስለዚህም ጉዳይ የምናጋራችሁ መረጃ ይኖራል። የቼልሲ የመሃል ተከላካይ ቻሎባህና ኮሞ በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረሳቸው እየተገለጸ ይገኛል። ኮሞ የተባለው በፋብሪጋስ እየሰለጠነ የሚገኘው የጣሊያን ክለብ ከቼልሲ ጋርም ስምምነት ላይ ለመድረስ ከጫፍ እንደደረሰ እየተገለጸ ይገኛል። ይህንንም ጉዳይ እንመለከታለን። አሌሃንድሮ ጋርናቾን ለማስፈረም ክለቦች ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ከዚህም መካከል አንዱ የሆነው ሮማ እንደተቃረበ የሚገልጹ መረጃዎች እየወጡ ይገኛሉ። ቼልሲ በይፋ አሌሃንድሮ ጋርናቾን ከስብስብ ውጪ አድርጎታል። ስለ አሌሃንድሮ ጋርናቾ የተሰሙ አዲስ መረጃዎችን የማጋራችሁ ይሆናል። የቼልሲ የመሃል ድንቅ ተጫዋች የሆነው ኢንዞ ፈርናንዴዝ በዓለም ዋንጫው አስደናቂ ብቃት እያሳየ መሆኑን ተከትሎ በርካቶች ቼልሲ ይህንን ተጫዋች ማንኛውንም የጠየቀውን ጥያቄ አሟልቶ በቼልሲ ሊያቆየው ይገባል የሚሉ ሀሳቦች በስፋት እየተዘነዘሩ ይገኛሉ። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የዣቪ አሎንሶን እገዳ እንመለከታለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ 5 ተጫዋቾችን ትሬኒንግ እንዳይሰሩና እንደዚሁም ክለብ እንዲፈልጉ በይፋ እንደነገራቸው ታውቋል። እነዚህም 5 ተጫዋቾች በቅድሚያ የምናገኘው የቼልሲ ሁለተኛ በረኛ የሆነው ፊሊፕ ጆርጊንሰን ነው። ፊሊፕ ጆርጊንሰን በዣቪ አሎንሶ ስር መሰልጠን እንደማይችልና ክለብ እንዲፈልግ በይፋ እንደተነገረው እየተገለጸ ይገኛል። ሁለተኛ አክሰል ዲሳሲ ነው። እሱም እንደዚሁ በክለብ እንዲፈልግና ከቼልሲ ጋር ትሬኒንግ መስራት እንደማይችል በዣቪ አሎንሶ ተነግሮታል። ሌላው እንደዚሁ ባዲያሽሌ ነው። ባዲያሽሌም እንደዚሁ ቀጥታ ከተነገራቸው ተጫዋቾች መካከል አንዱ ሆኗል። ሌላው አሌሃንድሮ ጋርናቾ ነው። አሌሃንድሮ ጋርናቾ በቼልሲ ስብስብ ውስጥ በይፋ መቀነሱ ተገልጿል። እሱም እንደዚሁ በዣቪ አሎንሶ ስር የማይፈለግና ክለብ እንዲፈልግ በግልጽ የተነገረው ተጫዋች ሆኗል። ሌላው እንደዚሁ ሊያም ዴላፕ ነው። የቼልሲ የፊት መስመር ተጫዋች ሆኖ ሊያም ዴላፕ እንደዚሁ በቼልሲ መቆየት እንደማይችልና ክለብ እንዲፈልግ በይፋ በዣቪ አሎንሶ የተነገረው ተጫዋች ሆኗል። እነዚህ 5 ተጫዋቾች ፊሊፕ ጆርጊንሰን፣ አክሰል ዲሳሲ፣ ባዲያሺ፣ ሊያም ዴላፕና አሌሃንድሮ ጋርናቾ ልምምድ እንዳይሰሩና ክለብ እንዲፈልጉ በይፋ የተነገራቸው የቼልሲ ተጫዋቾች ሆነዋል። ወደ ሌላኛው ዘገባ ስንሸጋገር ቻቫሪያን እናገኛለን። ቼልሲ የግራ ተመላላሽ የሆነውን ድንቅ ተጫዋች የ25 ዓመቱን ስፔናዊ ቻቫሪያን ለማስፈረም ከፍተኛ እንቅስቃሴ ሲያደርግ እንደነበረ ይታወቃል። ነገር ግን ዝውውሩ ያልተጠበቀ ችግር አጋጥሞታል። ቼልሲ ምንም እንኳን ልጁን በጥብቅ ፈልጎ ለማስፈረም እንቅስቃሴ እያደረገ የነበረ ቢሆንም የሪያል ቫልካኖ ኃላፊዎች ግን የልጁን ዋጋ ከፍ አድርገውታል። መጀመሪያ ከነበረው ከጠየቁት ከ21 እስከ 25 ሚሊዮን ፓውንድ ጠይቀው ነበረ። ነገር ግን አሁን የልጁን ዋጋ ከፍ በማድረግ 42 ሚሊዮን አድርገውታል። ቼልሲ ለ28 ዓመት ተጫዋች ይህን ያህል መጠን ያለው ገንዘብ ያስፈርማል ተብሎ አይጠበቅም። ስለዚህ የቼልሲ ተደራዳሪዎች ቀጥታ ወደ ለንደን ይመለሳሉ ተብሎ ይጠበቃል። ምክንያቱም የዚህን ያህል መጠን ገንዘብ ቼልሲ በፍጹም ይከፍላል ተብሎ አይጠበቅም። ልጁ 28 ዓመቱ ነው። ቼልሲ ያለበትን የግራ ተመላላሽ ቦታ እንግዲህ ለመቅረፍ ይህንን ተጫዋች ሁነኛ ተጫዋች ነው ብሎ ለማስፈረም እንቅስቃሴ እያደረገ የነበረ ቢሆንም የሪያል ቫልካኖ ኃላፊዎች ወደ 42 ሚሊዮን ፓውንድ በማሳደግ የዝውውር ሂደት አበላሽተውታል። እንግዲህ የቻቫሪያን ጉዳይ እየተበላሸ ይመስላል። ሌሎች ተጨማሪ ነገሮች ከሌሉ በስተቀር ቼልሲ የዚህን ተጫዋች ዝውውር ያቋርጣል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ባዲያሽሊንና ዲሳሲን እናገኛለን። በቼልሲ ቤት በተከላካይነት ቦታ እየተጫወቱ የሚገኙት ባዲያሽሊንና አክሰል ዲሳሲ ቼልሲ በቼልሲ ቤት መቆየት እንደማይችሉ በይፋ ተነግሯቸዋል። ቼልሲም
ክለብ እያፈላለገላቸው እንደሆነ ታውቋል። እስካሁን ድረስ በይፋ እነዚህን ሁለት ተጫዋቾች ለማስፈረም ጥያቄ ያቀረበ ክለብ የለም። ነገር ግን የቼልሲ ወኪሎች፣ የቼልሲ ኃላፊዎች የተለያዩ ክለቦችን በግል እያፈላለጉላቸው እንደሆነ ነው የተገለጸው። የነዚህ የሁለቱ ተጫዋቾች ነገር አሳሳቢ ነው። ሌሎች ክለቦችም እየፈለጓቸው አይደሉም። በቼልሲ ቤትም አትፈለጉም ተብለዋል። ቼልሲ ስለዚህ ከስሮ እንዳይቀር በሚል እንግዲህ ክለብ እያፈላለገላቸው እንደሆነ ነው የተገለጸው። ወደ ሌላኛው ዘገባ ስንሸጋገር ቻሎባህን እናገኛለን። ቼልሲና ኮሞ በቻሎባ ጉዳይ ላይ ስምምነት ላይ ለመድረስ መቃረባቸው እየተዘገበ ይገኛል። በፋብሪጋስ እየሰለጠነ የሚገኘው ጣሊያኑ ክለብ ኮሞ ቻሎባህን በጥብቅ ሲፈልገው ነበረ። ከዚህ በፊትም የተወሰነ ገንዘብ አቅርቦ ቼልሲ ውድቅ እንዳደረገበት ይታወቃል። አሁን ግን ኮሞዎች 29.5 ሚሊዮን ፓውንድ በመክፈል ቻሎባህን ለመውሰድ ከቼልሲ ጋር ስምምነት ላይ ለመድረስ በእጅጉ መቃረባቸው በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ቻሎባ ወደ ኢንተር ሚላን ሊያቀና ነበር ሲባል ነበረ። እንደዚሁም አሁን ደግሞ ወደ ፓላስም ያቀናል የሚሉ ዘገባዎች እየተናፈሱ ነበረ። ነገር ግን በፋብሪጋስ እየሰለጠነ የሚገኘው ኮሞ ቻሎባህን ለመውሰድ ከቼልሲ ጋር ስምምነት መድረሳቸው ተገልጿል። 29.5 ሚሊዮን ፓውንድ ኮሞ ለቼልሲ የሚከፍለው ገንዘብ ይሆናል። ከዚህ በፊት እንግዲህ ቻሎባና ኮሞ በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረስ ችለው ነበር። አሁን ከቼልሲ ጋር ስምምነት ላይ ለመድረስ መቃረባቸውን እንደውም አንዳንድ መገናኛ ብዙሃን ስምምነት ላይ ሁላ መድረሳቸውን እየዘገቡ ይገኛሉ። ወደ ሌላኛው ዘገባ ስንሸጋገር አሌሃንድሮ ጋርናቾን እናገኛለን። ከቼልሲ ኃላፊዎች ጋር ሰጣ ገባ ውስጥ የገባው አሌሃንድሮ ጋርናቾ ከቼልሲ ስብስብ በይፋ ተቀንሷል። ትሬኒንግም እንዳይሰራ ገዳ ተጥሎበታል። በዚህም እንግዲህ አንዳንድ ክለቦች ጋርናቾን ለማስፈረም እየተንቀሳቀሱ ይገኛሉ። ከነዛም መካከል ሮማ ይጠቀሳል። ሮማ ከቼልሲ ኃላፊዎች ጋር ቀጥተኛ ንግግር መጀመሩ የተገለጸ ይገኛል። ቼልሲ 50 ሚሊዮን ፓውንድ ያህል ለጥፎበታል። ነገር ግን አሁን ልጁ ከቼልሲ ኃላፊዎች ጋር ያለው ግንኙነት ጥሩ ባለመሆኑና ከቼልሲ እንዲወጣ በጥብቅ የሚፈልጉ በመሆኑ እስከ 40 ሚሊዮን ፓውንድ ያህልም ዋጋ ሊቀንሱ ይችላሉ የሚሉ ሐሳቦች እየተሰነዘሩ ይገኛሉ። ሮማ እንግዲህ ከሁሉም ክለቦች በላቀ ሁኔታ አሌሃንድሮ ጋርናቾን ለመውሰድ መቃረቡንና ከቼልሲ ኃላፊዎች ጋር ውይይት እያደረገ እንደሆነ ነው የተገለጸው። አሌሃንድሮ ጋርናቾ ያለው ጸባይ አስቸጋሪ እንደሆነ ይታወቃል። ከአሰልጣኞች ከቡድን ኃላፊዎች ጋር በቅንጅት የመስራት ችግር አለበት። ይህም በቼልሲ ቤትም የገጠመው ይህ ነው። የቼልሲ ኃላፊዎች ቀጥታ ከቼልሲ ስብስብ ውጪ አድርገውት እንግዲህ አሁን ላይ አሌሃንድሮ ጋርናቾ ከቼልሲ ከማንኛውም ግንኙነት ውጪ ሆኖ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ኢንዞ ፈርናንዴዝን እናገኛለን። በዓለም ዋንጫው አስደናቂ ብቃት እያሳየ የሚገኘው ኢንዞ ፈርናንዴዝ በዓለም ዋንጫው ከፍተኛ እንቅስቃሴና አስደናቂ ብቃት ማሳየቱን ተከትሎ ቼልሲ ማንኛውንም መስዋዕትነት ከፍሎ ልጁን በስታንፎርድ ብሪጅ ሊያቆየው ይገባል የሚሉ የተለያዩ የስፖርት ተንታኞች ሀሳብ እየተደመጠ ይገኛል። በተለይ አሁን ላይ ዓለም ዋንጫ ላይ እያሳየው ያለው ብቃት እጅግ አስደናቂ ነው። ክለቡን ወደ ውጤት ሀገሩን ወደ ውጤት እያሸጋገረ የሚገኝ ድንቅ ተጫዋች ነው። ወኔው እልሁ በጣም የሚገርም የዓለም ዋንጫን እያሳለፈ ይገኛል። ይህንን ብቃት የተመለከቱ እንግዲህ የስፖርት ተንታኞች ቼልሲ ኢንዞ ፈርናንዴዝ የጠየቀውን የገንዘብ ጭማሪ ተጨምሮለት እንደዚሁም ቼልሲ ለዋንጫ መጮት ብቻ ነው ያለበት፣ ትልልቅ ተጫዋቾችን ማስመጣት አለበት የሚሉ ጥያቄዎቹ ቼልሲ በፍጥነት አሟልቶለት ይህን ተጫዋች ማቆየት አለበት። ምክንያቱም ቼልሲን ሊጠቅም ይችላል። ይህ ልጅን ቼልሲ ትኩረት የሚሰጠው ከሆነ ለቼልሲ ብዙ ነገር ማምጣት ይችላል የሚሉ የስፖርት ተንታኞች ሀሳብ እየተደመጠ ይገኛል። ኢንዞ ፈርናንዴዝ ግን በይፋ በቼልሲ የመልቀቅ ፍላጎት እንዳለው ታውቋል። እንደዚሁም ዣቪ አሎንሶም ልጁም ለማግባባት እየሰራ እንደሆነ ታውቋል። ቼልሲም እስከ 140 ሚሊዮን ፓውንድ ልጁ ላይ ለጥፎበታል። ነገር ግን ቼልሲ አሁን የልጁን ዋጋ ከፍ በማድረግ ልጁን በስታንፎርድ ብሪጅ ሊያቆየው የሚችልበት እድል እንዳለ እየተገለጸ ይገኛል። ያም ሆነ እንግዲህ በርካታ የስፖርት ተንታኞች፣ የስፖርት ቤተሰቦች ቼልሲ ኢንዞ ፈርናንዴዝን በቼልሲ ቤት ለማቆየት መስራት አለበት የሚሉ ድምጾች እየተሰሙ ይገኛሉ። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ